ከ2 ዓመት በፊት ወንድሜ ከወዳጆቹ የሰረቀው ውድ አልማዝ እዚህ ቤት ውስጥ ነበር። ማለት ደብቆት ማለት ነው። ይሄንን ደግሞ እናትሽ በደንብ አድርጋ ጠንቅቃ ታውቃለች። ሰርኪ ምን እያልሽ ነው? እኔ ስለዚህ ነገር ምንም አላውቅም። ደግሞ ራስሽም ታውቂያለሽ አይደል? ሌቦቹ እዚህ ቤት መጥተው በልሁን ራሱን አስፈራርተው ነው ዳይመንዱን የወሰዱት። እዚህ ጋር ነው ዋናው ቁልፉ። ሌቦቹን ማን ላካቸው የሚለው ጥያቄ። እኔ እንጃ አላውቅም። ምንድን ነው የምታወሪው? አልገባኝም። ምኑን ያልገባሽ? ሌቦቹን አንቺ ልከሽ ዳይመንዱን መውሰድሽ ነው ያልገባሽ? እንዴ እማዬ ምንድን ነው እያወራች ያለች? ያንን ዳይመንድ በብዙ ሚሊዮን ብር እንደሸጠችው በደንብ አውቃለሁ። ስለዚህ ያ ብር ደግሞ አሁንም አካውንት ውስጥ አለ ማለት ነው። እኔ በፍጹም አላምንም። እማዬ ለምንድን ነው አፍሽ የተዘጋው? የሆነ ነገር በይ እንጂ የሆነ ነገር ተናገሪ። እውነት ለመናገር ግን ወንድሜ ጅል መሆኑን እንኳን ባቅም አንቺ ግን በዚህን ያክል ስማርት ትሆኛለሽ ብዬ በፍጹም አላሰብኩም። እንዴ ሰርኪ እኔ አሁንም ስለምን እያወራሽ እንደሆነ ምንም ሊገባኝ አልቻለም። ደግሞ ታውቂያለሽ ወንድምሽ ከብዙ ሰው ጋር እንነካካል። በቃ እነዛ ሰዎች ናቸው ዘራፊ ልከው ዳይመንዱን ያስወሰዱት። በቃ አለቀ። እንዴት ግን ያ አልማዝ እዚህ ቤት ውስጥ እንዳለ አወቅሽ? ያ ብቻ እኮ ነው እኔ ትንግርት የሆነብኝ። እኔ ራሴ ስለ እነዛ ዳይመንዶች አወቅኩት ልክ እነዛሬው እነዛ ወንበዴዎች መጥተው ሲያንበረክኩን ነው። እኔ ምንም አይነት ሌባ አላኩም። ቆይ ለምንድን ነው አሁን ያንን ያለፈ ታሪክ የምታነሺው? ሌቦቹ ሲመጡ ቀጥታ የሄዱት ዳይመንዱ የተቀመጠበት ክፍል ነበር። ከዛ እራሱን በልሁን አስፈራርተው ሌላ ነገር አንድም ነገር ሳይነኩ ዳይመንዱን ብቻ ይዘው ሄዱ። ካንቺና ከበልሁ ውጪ ዳይመንዱ እዛ እንደተቀመጠ የሚያውቅ ማንም ሰው አልነበረም። ተሳሳትኩ? እባክሽ እያስጨነቅሽ ነው። አሁን ሁሉም ነገር ግልጽ ሆኖልኛል። ከሃዲዋ እናቴ እኮ ምንም ነገር እንደሌላት እንደ ምስኪን ድሃ አዝና ተከፍታ ለእኔ ስታስረዳኝ ነበር። ይሄንን ነገር ለአንቺ ደጋግሜ ማስረዳት ያለብኝ አይመስለኝም። ከዚህ ቤት ውስጥ 5 ሳንቲም ይዘሽ ከዚህ ቤት አትወጪም። እሺ? አሁን በዚህ መሳሪያ መሞት የማትፈልጊ ከሆነ አካውንትሽ ውስጥ ያለውን ብር በሙሉ አሳይኝ። በያ አሳያታ። ለእኔ ምንም ነገር የለኝም ስትይኝ አልነበረ? ስልክሽን ክፈችውና ለሁለታችን ምስኪን ድሃ መሆንሽን አሳየን። እባክሽ ልጄ አንቺም ለሷ ተደረበሽ መከራዬን አታቢው። እያደረግሽውን አላምን ብለሽ መከራሽን እያበዛሽው ያለሽው አንቺው ራስሽ ነሽ እማዬ። ጎሽ እንደዚህ እንቅጯን ንገሪልኝ እንጂ አየሽ አይደል? ከረፈደም ቢሆን ልጅሽ ማንነትሽን በደንብ እየተረዳሽ ነው። እሺ በቃ ሰርኪ የፈለግሽውን ያክል ገንዘብ መውሰድ ትችያለሽ። እባክሽ ሰርኪ ለፖሊስ ግን አሳልፈሽ እንዳትሰጪ። ዋንዶራ እባክሽ አንቺም ይቅርታ አድርጊልኝ። ስለዚህ በስተመጨረሻ ጥፋትሽን በራስሽ አፍ ስትናዘዥ ለመስማት በቃው ማለት ነው። የእውነትም አየ በጣም ነው የምታሳፍሪው። እኔማ እንዳንቺ አይነት እናት ሊኖረኝም አይገባም። እሺ በይ ስልክሽን አውጪና እስከ ዛሬ ድረስ ያጭበረበርሽውንና ከወንድሜ በግፍ የወሰድሽውን ብር አሳይ። ከዛ አብረን ሄደን ያለሽን በሙሉ በሶሊ አካውንት ታስገቢያለሽ። በልሁንም ስትፈቺው የምታገኘውን ብር ድጋሚ በሶሊ አካውንት ታስገቢያለሽ። እሺ ሰርኪ እንደምትይው አደርጋለሁ። ግን ይሄ ሁሉ ነገር አድርጌ ለህግ አሳልፈሽ እንደማትሰጪኝ በምን እርግጠኛ ሆናለሁ? አንቺን አሳስሬ ምንም የምጠቀመው ነገር የለም። ይኸውልሽ አሁን ያልኩሽ አድርጊና ሁሉን ነገር እንቋጭው። በይ አድርጊ እያልኩሽ ነው። እሺ ሰርኪ አውጣው። አዘይ አጥኝ። እሺ አጥኝ እያልኩሽ ነው። እሺ ሰርኪ እሱን ነገር ዞር አድርገው እባክሽ። አስኪ ይኸውልሽ ፓንዶራ ምን አለበት ይሄን ሳሪ ከዚህ ቤት ብን ብዬ በጣፋው። ቆይ እንዴት አንድ ልጅ አንተዋሻለች? ቆይ እኔ እንደዛ ወሽታ እኔን ጎዳና ላይ ጥላ እሷ በንብረቱ ምን ልታደርግ ነው? እውነትም ወይ ግን በጣም መጥፎ ሴት ነሽ። መግባት እችላለሁ? እባክሽ ሶሊያና አሁን ለጸብ ጊዜ የለኝም። እኔ ከዚህ ቤት ብን ብዬ እጠፋልሻለሁ። በቃ ሁሉም ነገር ሰልችቶኛል። ስልችት ነው ያለኝ ታውቂያለሽ። የመጣው ሲጣላ ሳይሆን ይቅር በይልልሽ።
እያሾፍሽብኝ መሆኑ ነው? ፓንዶራ ከልጅነታችን ጀምሮ አብረን ስናድግ ምንም ቢሆን አንቺ በእናትሽ ግፊት መጥፎ ልጅ ብትሆኝም ግን ደግሞ አሁንም ድረስ ለኔ ብቸኛዋና ውዷ እህቴ ነሽ። እኔም እኮ ልወድሽ በጣም እየታገልኩ ነበር። እየታገልሽ እንደነበርማ በደንብ አውቃለሁ። ግን ደግሞ ያቺ አዜብ ስለኔ ቀን በቀን የምትሞላሽ ክፋት ለእኔ ጨርሶ ፍቅር እንዳይኖርሽ እንዳደረገሽ አውቃለሁ። ፓንዶራ በደንብ ነው የምረዳሽ። ቆይ ለምንድን ነው አሁን ክፍሌ ድረስ መጠሽ ይህንን ነገር እያልሽኝ ያለሽው? ምን ላድርግ ፓንዶራ? ቆይ እስከ መቼ ጥላችን ተሸክመን እንኖራለን? ይኸውልሽ እህቴ፣ አሁን እዚህ የመጣሁት ሁሉም ነገር እንዲያበቃ ነው። ምናልባት ደግሞ ሳላቅ ያስከፋዎች ነገር ካለም ይቅርታ እንድታደርግልኝ ነው። እባክሽ ሶሊያና ይህንን መለሳለስሽን አቁሚ። በእኔ በጣም እንደተበሳጨሽና መቼም ይቅር የማይባል ጠባሳ እንዳለብሽ አውቃለሁ። አሁን ሌላ ዓላማ ሳይኖርሽ ለይቅርታ ብቻ እዚህ ድረስ እንዳልመጣሽ በደንብ አውቃለሁ። እህቴ ከልቤ ነው እያወራ ያለሁት። ምንም ነገር ደግሞ አስበሽና ፈልገሽ እንዳልጎዳሽን በደንብ አውቃለሁ። ያ ሁሉ ነገር ያንቺ ሀሳብ እንዳልነበር በደንብ እርግጠኛ ነኝ። አዜብ ናት እናቴን በግፍ ገላ አንቺንም ደግሞ ጥላቻ ተሞልተሽ እንድታድግ ያደረገች እሷ ናት። አስተዳደጊ፣ አስተሳሰቤ፣ ሁሉ ነገር እኮ ልክ እንዳልሆነ አውቃለሁ። ግን እሺ ቆይ እኔ ምን ላድርግ? ራሴን መግዛት አቃተኝ ዘውልኝ። እውነቴን ነው፣ በጣም ነው የከበደኝ። አሁን ግን በትክክል ጊዜው የደረሰ ይመስለኛል። እናቴ ብዬ ማምናት ሴት እስከ ዛሬ ከኔ በጣም ብዙ ነገር ደብቃለች። ታውቂያለሽ፣ አካውንቷ ውስጥ በጣም ብዙ ገንዘብ እያለ ግን ምንም እንደሌለው ሰው ጎዳና ድረስ እስከ መውጣት ደርሳለች። እስካሁን ድረስ ይህ ሁሉ ነገር እኔ አላውቅም ነበር። ፓንዶራ፣ ጉዳዩ ስለ ገንዘብ ብቻ ይመስልሻል? አዜብ እኮ አንቺንም እንደራሷ አውሬ ልታደርግሽ ሞክራለች። አሁንም አልገባኝም። ቆይ ለምንድን ነው ድንገት ተነስተሽ ለእኔ አዘይ ለመሆን እየሞክርሻለሽ? ወደዚህ ክፍል ከመምጣትሽ በፊት በረንዳው ላይ ሆነሽ ስታለቅሽ አይቼሽ ነበር። እስከ ዛሬ ባደረግሻቸው ነገሮች በሙሉ ምን ያህል ልብሽ እንደተነካ ነው የሰማሁት። ያኔ ነበር ጥላቻን በጥላቻ መመለሴ ልክ እንዳልነበር የገባኝ። እንደዚህ መኖር አልፈልግም። እኔ ለማንም ሰው ክፉ መሆን አልፈልግም ነበር። ሰዎች ናቸው ራሳቸው ክፉ እንደሆነ ያደረጉኝ። የገዛ እናቴ እንኳን በራሷ መንገድ ቀርጻ እንደዚህ አውሬ ያደረገች። እባክህን ፈጣሪ ሆይ እባክህን ጥሩ ልጅ አድርገኝ። በእኔ ምክንያት ከዚህ በኋላ ማንም ሰው ሲጎዳም ሆነ ሲገፋ ማየት አልፈልግም። ይችኛዋን ፓንዶራን ለዘመናት ስናፍቃት ነበር። እባክሽን እህቴ፣ በቃ ያለፈውን ነገር በሙሉ ረስተን እንደ አዲስ እንጀምር። እባክሽን ብቻዬን መሆን እፈልጋለሁ። ሶሊ እባክሽን ውጭልኝ። ይሄ ነገር በአንድ ጊዜ እንደማይሆን በደንብ አውቃለሁ። ግን ደግሞ ምንም ያህል ቀን ቢወስድ የፈጀውን ይፍጅ እንጂ በትዕግስት እጠብቅሻለሁ። እሺ? መቼም ዛሬ የምትሰድብኝ አይደለም አይደል? የጠራሽ እንደውም ይቅርታ ልጠይቅሽ ነው ሰርኬ። ባለፈው የማይገባ ንግግር ከተናገርኩሽ በኋላ ውስጤ ሰላም አጥቷል። የምርሽን ነው? የምሬን ነው። እባክሽ ይቅር በይኝ። አረ ችግር የለውም። እኔ ከሆዴ መላጣ ነው፣ ቂም የሚባል ነገር አላውቅም። ያው ደግሞ አንቺ ትክክል ነሽ። እኔ ግን ትንሽ ቅር ያለኝ ነገር ምን እንደሆነ ታውቂያለሽ? ሶሊን ያው ቀርበሽ አለማየትሽ እኮ። አረ ትንፋሽ ተወስጂ ሰርኬ። ሳወራ እንደው አልፎርሽ አልኩሽ አይደለ? ሰርኬ በቃ እኮ እንዲሁም ማረፍ የሚባል ነገር እኮ አልፈጠረብኝም። ምን እያልኩሽ ነበረ መሰለሽ? አዎ ልጆቹ በጣም ይዋደዳሉ። በጣም የገንዘብ ነገር ደግሞ ከሆነ ምንም ችግር የለውም። በቃ ምንም አያሳስብሽ። ሶሊ አሁን ላይ የናጠጠች ሀብታም ሆናለች። ምንም ባይኖራትም እኔ እንደዚሁ ራሱ ወድጃታለሁ።
ናኦድና ሶሊያና በፍጥነት እንዲጋቡ ፈልጋሉ ሰርኬ። ጆሬ ነው ወይስ እውነት? እኔ ይሄንን አላምንም። አንቺ ሁለቱ እንዲጋቡ ፈቀድሽ? እኔ እሷን ሀብት አልፈልግም። ለልጄ በቂ የሆነ ሀብት አውርሰዋለሁ። የእሱ ማለት ደግሞ እሷ ነው። ያው አንቺ እኮ ባለፈው ስለ ገንዘብ ስላወራሽ ነው እንጂ ዋናው እኮ ላቭ ነው ማለት ዋናው ፍቅር ነው። ሶሊዬ እንደው ከልጁ አባት ሞት በኋላ ፍቅር ይዛታል ብዬ በድጋሚ በጭራሽ አላሰብኩም ነበረ። ግን እውነት በዚህ ጉዳይ በጣም ነው ደስ ያለኝ። ይልቁን ስለ ሰርጉ ተዘጋጅ። አሁን ሽምግልና ምናምን የምንልበት ጊዜ ያለን አይመስለኝም። አረ ዘንድሮ ሽምግልና እንደውም እኮ ቢቀር ነው የሚሻለው። እንዴ ሲኖትራክ ሙሉ አበባ ይዞ መጥቶ ሰፈርን ከማበላሸት እንደው ጸጥ አድርጎ ድምፅ ጥፍት አድርጎ መጋባቱ ነው የሚሻለው። እሱን እንኳን የታይታና የፉክክር አድርገውት ነው እንጂ ሽምግልና ቤተሰብ ማስፈቀጃ ጥሩ ባህላችን ነበር። እኔም እኮ እሱን ነው የምልሽ። በዛ ላይ ደግሞ የሽምግልና ወጪ እኮ ከሰርግ ወጪ በላይ ሆኗል እኮ። እሙጭ አንዳንድ እኮ ሳይሆን ማለት ነው ሽምግልና ሲሆን የሆነ የሀብታም ለቅሶ እኮ ነው የሚመስለው። ቡፌያቸውን ደርድረው ሰርኬ እንደው ተረጋጋ። አንዳንዴ ምላስ እኮ የፍየል ምላስ እኮ ነው የሚመስለው። ሁኔታሽ ራሱ ለራስሽ ገረመሽ አይደል? እንዴት አይገርመኝ እንዴ? እኔም እኮ ጆሮ አለኝ። በቃ እንደዚህ ስቅለበለብ እኮ በደንብ ነው የሚሰማኝ። እኔ የምልሽ ታዲያ ለምን ቶሎ አይጋቡ? በቃ ቶሎ ይጋቡ። ልክ ነኝ ሰርኬ፣ እኔም እንደዛ ነው ያሰብኩት። እሺ እና ምን እናድርግሽ ታዲያ? ምን እናድርግ? የኔ ውድ ልጅ የኔ ልጅ ነው ያልሽው? እስኪ ንገሪኝ፣ ለመሆኑ ስንት አወጣልሻለሁ? ያው አንቺ ሁሉንም ነገር በገንዘብ ነው የምታስቢው ብዬ ነው። ይሄ ደግሞ ምን አይነት ንግግር ነው? አሁንም ስለዛ ስለደበኩሽ ገንዘብ ነው የምታወሪው? ይኸውልሽ ፓንዶራ፣ አሁን ሁሉንም ያለኝን ገንዘብ ወደ ሶሊያና አዘዋውሬዋለሁ። አሁን ላይ ከገንዘብ ይልቅ ሰው እንደሚበልጥ ተረድቻለሁ። ይሄንን ለመረዳት ግን ትንሽ ያረፈድሽ አይመስልሽም? አረፈደም ፓንዶራ። አሁንም ቢሆን ለአንቺ ንጹህ ፍቅር መስጠት አያቅተኝም። ወደ እስር ቤት ላለመግባት ብዬ ሰርኬ ያለችኝን ሁሉ ያደረግኩት አይደለም። ምንድን ነው ከአንቺ ከአንዷ ልጄ ላለመለየት ብዬ እኮ ነው። ልጄ ነው ያልሽው? ልጄ ከማለትሽ በፊት ቢያንስ ልጅነት የምትመልሽልኝ ደስ ይለኝ ነበር። ይሄ ንግግርሽ ደግሞ ምን ማለት ነው? ከልጅነቴ ጀምሮ ለሶሊያና ልዩ ፍቅር እንዳለኝ ታውቂ ነበር። አንቺ ነሽ ሶሊያናን በአውሬ መስለሽ እንድጠላት ያደረግሽኝ። አንቺ ነሽ እማዬ። በእርግጥ ልክ ነሽ ፓንዶራ። እኔ ነበርኩ ለዚህ ሁሉ ጥፋት ምክንያት። በቃ የዘመናት ጥላቻሽን በእነዚህ ቃላቶች ብቻ ነው ገልጫ? ቆይ ለመሆኑ ሶሊያና ምን አድርጋሽ ነው እንደዚህ በእኔና በሷ መሀል ጥላቻን ስዘር ይኖርሽው? እማዬ እስኪ ንገረኝ አሁን እንኳን። እናቷ ባሌን ስለማገጠችብኝ በቃ እሷን ለመበቀል ስል ነበር ልጅቷን ሳሰቃያት የነበረው። ጭራሽ ደግሞ ሌላ ውሸት። ተመልከሽኝ እስኪ ሁሉን ነገር ስለ አንቺ ሚስጥር እያንዳንዱን የማውቀው ፓንዶራ ልጅሽ እኮ ነኝ እንዴ። ሶሊያናንና አክስቴን እኮ ለመግደል ስትጥር የነበረው ለገንዘብ እንደሆነ በደንብ አውቃለሁ። አክስቴን ያልሽው? አዎ አክስቴን ያልኩት። ምን ነው ገረመሽ? ቢያንስ እሷ ለአደራ ልጅ ስትል ህይወቷን እንኳን ትሰጣለች። አንቺ ግን እማዬ እባክሽን ከዚህ በላይ እማዬ ክፉ ነገር ከመናገሬ በፊት ከዚህ ውጭልኝ። ፓንዶራ ውጭልኝ እያልኩሽ እኮ ነው። ከዚህ በኋላ እኔም አዚብ የምትባል እናት የለችኝም፣ አንቺም ደግሞ ፓንዶራ የምትባል ልጅ የለችም። ገባሽ አይደል? አሁን ውጭልኝ ከክፍሌ እማዬ። ፓንዶራ አልገባኝም። ቆይ ለምንድን ነው እንደዚህ እየሆንሽብኝ ያለሽው? ታውቂያለሽ ሶሊያና እኔን ይቅርታ ለመጠየቅ ክፍሌ ድረስ መጣች። እኔ የእሷን ነፍስ ለመቀማት እንቅልፍ እንኳን ተኝቼ የማላድረውን ቀንደኛ ጠላቷን ራሷን ጥፋተኛ አድርጋ መታ ይቅርታ ጠየቀች። ምን እንደምልሽ አላውቅም ፓንዶራ። ነፍስ ካወኩ በኋላ የእህትነት ፍቅሯን መረዳት ነበረ። ግን እኔ ምንም አላደረኩም። ልክ እንደኔ በልጅነቱ የወላጅ ተጽዕኖ የደረሰበት ካልሆነ እኔ ሊረዳኝም ሊያውቅልኝም አይችልም። ማንም እኔ ያለሁበትን ነገር ሊረዳ አይችልም። እባክሽ ፓንዶራ እኔን የሚቀርብኝ ከረፈደ ቢሆንም የሁላችሁም እውነት ገብቶኛል። እኔ አሁን የምፈልገው
የእናንተን ይቅርታ ብቻ ነው። አሁንስ እያስመሰልሽ እንዳልሆነ በምን ማረጋገጥ እችላለሁ? በዚህ በባከነ ሰዓት ማስመሰል ይመስልሻል? ከዚህ በኋላ ምን ቀረኝ እናስመስላለሁ? እውነቱን ልንገርሽ እማዬ፣ አንቺ መቼም አትለወጭም። አሁን ለአንዴና ለመጨረሻ ጊዜ ልንገርሽ፣ ከክፍሌ ውጭልኝ። ያለበለዚያ ግን እኔ ራሴ እወጣልሻለሁ። የኔ ቆንጆ መቼም ይሄ ሀብት ሀሳብ በሀሳብ አድርጎሻል አይደል? ጠበቃው ጋር ደርሼ መምጣቴ ነው። ይኸውልሽ ሀሳቤ ይቺ እባብ 5 ሳንቲም ሳታገኝ ከዚህ ቤት እንድትወጣ ነው። አንድ የሚገርም ነገር ልንገርሽ፣ አካውንቷ ውስጥ እኮ 7 ሚሊዮን ብር ነው ያለው። አሁን ይሄን ታምኛለሽ? ለማንኛውም በቃ ባንክ ቤት እንሂድና ሙሉ ገንዘቡን ወደ አንቺ ታስተላልፍ እናደርጋለን። ደግሞ ብዙ ብር ስለሆነ እኮ ባንክ ብንሄድ ይሻላል ብዬ ነው። አይ አክስቴ፣ እኔ ምንም አይነት ገንዘብ አልፈልግም። ምን? መቼም እየቀለድሽ መሆን አለበት። የምሬን ነው አክስቴ፣ ከአባዬ ምንም አይነት ገንዘብ አልፈልግም። ምክንያቱም ደግሞ እዛ ብር ላይ እኮ የብዙ ሰው ደምና እንባ አለበት። እሱን በደንብ አውቃለሁ። ግን ደግሞ ከቤተሰባችን ውርስ ሀብት ውጪ ወንድሜ ምንም በላቡ ያፈራው ሀብት የለም። ይሄም ቢሆን እኮ የራሱ ነው። ድርጅቱ፣ ባንክ ያለው ገንዘብ፣ መኪናው፣ ሀብቱ፣ ሁሉም ነገር። ብቻ ገንዘቡ ሁሉ ለናዜብ ይመለስ ብለሽ ላንቀይ እስኪበጠስ ድረስ እንዳታስጮሂ። ለሆነ እርዳታ ድርጅት ነው እንዲሰጥ የምፈልገው። ማለት ፍቃድሽ ከሆነ። እሱማ የኔ ዓላማ የናዜብን ህልም ማባከን ነው እንጂ ሀብት ማካበት እንዳልሆነ በደንብ ጠንቀቃሽ ታውቂያለሽ። እኔም እኮ የውስጥሽን ስላወቅኩ ነው ይሄን ነገር ያልኩሽ። በቃ ሙሉ ሀብቱን ለሆነ እርዳታ ድርጅት እንስጠው። ምክንያቱም ደግሞ ያ ሀብት ወደኛ ቢመጣ ምንም አይነት ጥቅም የለውም፣ ምንም ሰላም አይሰጠንም። እሱማ እስከዛሬ ድረስ መች ሰላም ሰጠን ብለሽ ነው? ግን አባትሽስ? ለእኔ እኮ አንድ ያወረሰኝ አይደለም። ስለዚህ ገንዘቡን እንደፈለግኩ ባደርገው ምን አገባው? ሶሊ ሙሉ ውክልና ሰጠሽ እንጂ እኮ አላወረሰሽም። ስለዚህ በቃ ሀሳቡን ሳይቀየር ቶሎ ብዬ ሸጠውና ሙሉ ገንዘቡን ለእርዳታ ድርጅት ሰጠዋለሁ። የእውነት አባትሽን ትልቅ በቀል ለመበቀል ነው ያሰብሽው? አይ አክስቴ፣ ይሄ በፍጹም በቀል አይደለም። ግን ደግሞ ማንም ሰው በበደለበት ነገር ሲከብር ማየት አልፈልግም። እስቲ አባዬን ተመልከቹ። የስንቱን ላብና ደም መጥቶ የት እንደደረሰ አየሽው አይደለ? ውሳኔው ያንቺ ነው የኔ እንቁ። ይኸውልሽ የኔ ዓላማ ከጠላቶችሽ እንድታሸንፊና ድል እንድታደርጊ ማድረግ ነው። እሺ ለማንኛውም ለሰርጉ በደንብ እየተዘጋጀሽ ነው? የናኦድ እናት በፍጥነት ሰርጉ መደረግ አለበት ብላለች። ውይ የኔ እናት ከሰርጉ በፊት እኮ የሆነ ነገር እንዳትሆን ፈርታ ነው። የሆነ ነገር ስትይ አልገባኝም። አክስቴ አንቺ ያላወቅሽው ነገር አለ። ምንድን ነው እሱ? ይኸውልሽ አክስቴ፣ የናኦድ እናት በቅርቡ የሚገል በሽታ ተይዛለች። እውነትሽ ነው ሶሊ? አዎ አክስቴ፣ ለዚህ ነበርኩ ናኦድ ቶሎ እንዲያገባላት የፈለገችው። ሶሊ በጣም የሚያሳዝን ነገር እኮ ነው እየነገርሽኝ ያለሽው። ቆይ ለምንድን ነው ይህን ነገር እስከዛሬ ያልነገርሽኝ? አይ እኔም በቅርቡ ነው የሰማሁት። ናኦድም ደግሞ ደውሎ እናቴን መቼ እንደማጣት ስለማላቅ ቢያንስ እንኳን ቬሎ ነገር አድርጌና ፎቶ ተነስተን ቀለል ያለ ቀለበት ነገር አድርገን እናቴን እናስደስታት እያለኝ ነው። ማለት መቼ ማለት ነው? እንግዲህ በአጭር ጊዜ ውስጥ ይፈጸማል ያለኝ። አክስቴ እናቱ ይህን ነገር ሳታይ አንድ ነገር ብትሆን ጸጸቱ በጣም ከባድ ነው። ወይኔ ደስ ሲል። አንቺ ልጅ ግን ልቤን ቀጥ ልታደርጊው እኮ ነው እየደረስሽ ያለሽው። ሶሊ ግን እየዋሸሽኝ አይደለም አይደል? አክስቴ እውነቴን ነው እንጂ ብቻኛ ቀኑን ቆርጠን እንገራት እንጂ እሷ ቀለል ያለ የሰርግ ፕሮግራም ለማዘጋጀት ዝግጁ ናት። እና ከዛ ሁሉ ፈተና በኋላ ሶሊዬ በእኔ አክስትሽ ፊት ሙሽራ ልትሆኚ ነው? ሶሊዬ በእናትሽ አንዴ ፍቀጅልኝና ብዬ ልጮ። ወይ ሳላቁጮ ጅቦቹን ቀሰቀስኳቸው መሰለኝ።
ውይ አዚትዬ እንደው በጣም ሁዴ ባሰሽ ትመስያለሽ። ምን ነው ልጄ ካደች። ልጅሽ አይደለሁም ማለች። ለዛ ነው እንዴ? እኔማ እኮ ጠበቃው ደውሎልሽ እሱ ያሳሰበሽ መስሎኝ ነበር። ከዚህ በኋላ ስለ ገንዘብና ስለ ቁስ ማስብ ይመስልሻል ሰርጌ? ጸጸት እኮ እንደ እሳት እየበላኝ ነው። ከረፈደም ቢሆን ጸጸቱ ጥሩ ነው። እባክሽ ይቅርታ አድርጊልኝ። ሳልሞትብሽ ይቅርታ አድርጊልኝ ሶሊ እባክሽ። እባክሽ አዜብ ተነሽ። እባክሽ ሶሊ ይቅርታ አድርጊልኝ። ሶሊ እባክሽ ይቅርታ አድርጊልኝ። ይሄን ቤት ለቅቄ እሄዳለሁ። ምናልባትም ከዚህ በኋላ እዚህ በምትባል ሴት ላትሰሙ ትችላላችሁ። ስለዚህ ለአንዴና ለመጨረሻ ጊዜ ከህይወታችሁ ከመጥፋቴ በፊት ይቅርታችሁን ስጡኝ። ውይ ምናልባት በዛ ቪዲዮ አስፈራርታ ተሳስረኛለች ብለሽ ፈርተሽ ከሆነ አታስቢ። እኔና ሶሊያና ይሄንን የማድረግ ፍላጎት የለንም። ሶሊ እውነቴን ነው። አጋጣሚ ገፍትሬያት ወድቃ ነው እንጂ አስቤና ቅጄ ያደረኩት ነገር የለም። በአጋጣሚ ነው? እሺ እሱስ አጋጣሚ ነው ይባል። ከዛ በኋላስ እኔን መፈጠሬን እስክጠላ ድረስ ታሰቃየኝ የነበረው እሱስ አጋጣሚ ነው? ቢያንስ ጥፋትሽን እመኝ እንጂ። ለሱም ቢሆን እኮ ይቅርታ ጠየቅኩሽ ሶሊ። ድጋሚ እናትሽ እንደሆነ እድሉን ባሰጭኝ እንኳን እድሜ ዘመኔን በጸጸት እንድኖር አታድርጊ። እባክሽ ይቅርታ አድርጊልኝ። እሺ በቃ ተነሽ። ሲጀምር አንቺን እኮ ማሳሰር ብፈልግ እስካሁን እዚህ አትቀመጭም ነበር። ላታምኚኝ ትችያለሽ፣ ግን ደግሞ ለአንቺ ስል ሳይሆን ለፓንዶራ ስር ይቅር ብዬሻለሁ። በነገራችን ላይ ዝቲ አንድ ማወቅ ያለብሽን ነገር ልንገርሽ። ምንድን ነው? ከዚህ ቤት ውጭ ያለ ንብረት በሙሉ በጣም ለተቸገሩ ሰዎች ሊሰጥ ነው። መቼም ይሄ ቆንጆ ውሳኔ የሶሊያና መሆን አለበት። እናንተ አይገርምም? ይሄን ነገር ስናገር በድንጋጤ ጮኻ ጣራውን ትገነጥሏለች ብዬ አስቤ ነበር። ወይ ዛሬ ግን አዚቲ ምንም አልመሰላትም። ገንዘብ የሰውን ፍቅር ብቻ ሳይሆን ራሴንም አሳጥቶኛል። ሰርካዲስ እባክሽ ያንቺም ይቅርታ ያስፈልገኛል። አዚትዬ የኔ ቆንጆ እኔ እንኳን ይቅርልሻለሁ፣ ግን 4 ዓመት ብቻ ላስብበት። ያው አንቺን ለማወቅ አንድ የዓለም ዋንጫ እድሜ መጠበቁ በቂ ከሆነ ማለቴ ነው። እመኑኝ በአሁኑ ምንም እያስመሰልኩ አይደለም። ጊዜ ስጭን እያልንሽ እኮ ነው። ግን ደግሞ ሁሉንም ጊዜ ቢፈታ ይሻላል። ቆይ ግን ይሄስ ድራማ እንዳልሆነ በምን ማረጋገጥ እንችላለን? እውነቱን ንገሪኝ ካልሽኝ ግን በአሁኑ ትንሽ አሳዝናኛለች። የእናትሽ ገዳይ ያሳዘነችሽ አይደለ? ይቅርታ አድርጊልኝ። እኔ መቼም አታሳዝነኝም። እሺ እንዴ ሁለታችንን እንኳን አስገድላን ነበር። አክስቴ ተይ እባክሽ፣ አሁን ስለዚህ ነገር በፍጹም ማሰብ አልፈልግም። ይሄንን ነገር ለኔ ተይውና አንቺ ስለሰርጉ ብቻ አስቢ። ደግሞ ድላችንም ሰርጋችንም መገጣጠሙ በጣም ደስ ይላል። ተነሽ የኛ ሙሽራ ሶሊያና ወሰዳችና አውዲና ምን ተገኝቶ ነው የሉ ደስታ? ሰርግ ነው። እንደውም ፋንቱዬ እኔ አብረን ጨፍር በእናትሽ። ሙሽሪት ልመጂ ከእናት ከባትሽ ቤት በኋላ ሙሽራ ለመሆን እያሰብሽ ፈጠን አይደል? አክስቴ እኔ ጭፈራና ደስታውን ነው ያልኩት። አልገባኝም። ሶልዬ ልታገባ ነው እንዴ? ፋንቱዬ ያው እንግዲህ ከናውድ ጋር ኢንዶሚን የሆነ ቀለበት ሊያደርጉ ነው። ሶልዬ ለማንኛውም ግን አንቺ ነሽ አይደለም መርቀሽ የምትድረት? የምራ ነው ሶልዬ? እኔ እኮ ሰርኬን አላምናትም። አዎ ፋንትሽ፣ የናውድ እናት እኮ እንዲፈጥን ስለፈለጉ ነው። ያውን እሑድ ደግሞ ቀለበት እናደርጋለን። እሰይ አሁን ነው ልል ማለት ተመስገን። ድሮም እኮ ለታገሰ ፈጣሪ ቀን አለው።
ግን እኔ በዚህ ሁኔታ ማግባቴ ትንሽ ቅር ብሎኛል። ሶልዬ ምንድነው? የናዚብ ጉዳይ እኮ ከሆነ ከዚህ በኋላ የኛ ታሪክ አይሆንም። አክስቴ በጥላቻ ተጀምሮማ በጥላቻ እንዲያልቅ አልፈልግም። ይኸውልኝ ብቻ ደህና ተደስተን የነበርነውን ሰዎች የማይረባ ወሬ ተናግረህ ይኸው ደስታችንን ስታኮረፍድብን። እስካሁን በጥላቻና በቂም የመጣ ነው መንገድ ይበቃናል። እና የእናቷ እንግዲህ ይቅር ትበላት እያልሽ ነው? አክስቴ አንቺ እኮ ያንን ቪዲዮ ባታሳይ ኖሮ እናቴን ጭራሽ ረስቻት ነበረ። የበዳይን በደል እንደ መርሳት ያለ ማሸነፍ ደግሞ የለም። ግን እኮ በደልም ይለያያል። ሴሪ እኔ እኮ እንደ በፊቱ እናቴ ሆና ትቀጥል አይደለም እያልክ ያለሁት። ግን ደግሞ በቃ ቢያንስ እንኳን ቀሪ እድሜዋን እስር ቤት ሆና ባታሳልፍ ጥሩ ነው ያልኩት። የኔዋ እውነት ላንቺ ነፍሴን ራሱ ብሰጥሽ ያንስሻል። ለቀለበቱ ግን ትንሽ አልቸኮልንም እማዬ። በእኔ በኩል እንኳን ችግር የለውም። ለእነሱ ግን ለድግሱ ቢያንስ ትንሽ ጊዜ ብንሰጣቸው። አረ ምንም ዝግጅት አያስፈልግም። አክስቷንም ቢሆን አውርቻታለሁ። ለሆቴልም ቢሆን ቀብድ ሰጥቼ ይኸው ዝግጅታቸውን ጀምረዋል። ነው ወይስ ሶሊን ማግባት አትፈልግም? እሱማ ነገሩ ፈጠነብኝ አልኩኝ እንጂ እንዴት ነው የማትፈልገው? መቼም ሁሉም ነገር እንዲፈጠን ይፈለግሽው። ምናልባት አይዞ ምንም አልሆንም። እሺ እማዬ ምንም አትሆኝብኝም። ቀለበት ብቻ ሳይሆን የልጅ ልጅ እስከማሳይሽ ድረስ ምንም አትሆኝብኝም። የልጅ ልጅ ቀሪ ዘመንን ደስተኛ ሆነ እንድትኖርልኝ ነው የምፈልገው። እሺ በጣም ነው የምወድሽ። እኔም በጣም ደግሞ ምን ትሰሪያለሽ? በቃ ተይኝ። ናውድ እኔ እዚህ የመጣሁት ባለፈው ላሳየሁት ያልተገባ ድርጊትና ስለ ሶሊ ለዋሸሁት ውሸት ይቅርታ ለመጠየቅ ነው። ምን? ሶሊያና በጣም ጨዋና ልባም ሴት ነች። እኔ ነኝ ሱሰኛዋ፣ እኔ ነኝ የገንዘብ ወዳዷ፣ እኔ ነኝ ሰው ሲዋደድ ማልወድ፣ በገዛት እንኳን የምቀና እኔ ራሴ ነኝ። ሶሊያና ምስኪንና የዋህ ሴት ናት። እሷ ለፍቅር ነው የተፈጠረችው። ሁለታችሁንም በጣም ይቅርታ አድርጉልኝ። በቃ ይህንን ለማለት ነው የመጣሁት። ትንሽ ቢያረጋጋሽ ብዬ እኮ ቡና ይዤልሽ መጣሁ። ደግሞ ምግብ በላሽ? ፋንቶሬ ምንም ነገር አልፈልግም። እኔ የራበኝ የጠማኝ እናንተ ይቅርታ ብቻ ነው። ይህን ያህል መጸጸት የለብሽ። ራስሽንም እንደዚህ መጉዳት የለብሽ። እንደዚህ ከመሆን ምንም አይገኝም። ፋንቶ ሁሉም ጠልቶኛል። እርግጠኛ ነኝ አንቺም ከኔ ወገን አይደለሽም። በእውነት እኔ ይቅርታ አድርጌልሻለሁ። ግን ዋናው ይቅርታ ማግኘት ያለብሽ ከልጅሽ ነው። ልጅሽ ይቅርታ እንድታደርግልሽ ብቻ ነው መጸለይ ያለብሽ። የመጣሁት ልጣላት ሳይሆን ይቅር በይኝ ልልሽ ነው። እያሾፍሽብኝ መሆኑ ነው? ፓንዶራ ከልጅነታችን ጀምሮ አብረን ስናድግ ምንም ቢሆን አንቺ በእናትሽ ግፊት መጥፎ ልጅ ብትሆኝም ግን ደግሞ አሁንም ድረስ ለእኔ ብቸኛዋና ውድ እህቴ ነሽ። እኔም እኮ ልወድሽ በጣም እየታገልኩ ነበር። እየታገልሽ እንደነበርማ በደንብ አውቃለሁ። ግን ደግሞ ያቺ አዜብ ስለኔ ቀን በቀን የምትሞላሽ ክፋት ለእኔ ጨርሶ ፍቅር እንዳይኖርሽ እንዳደረገሽ አውቃለሁ። ፓንዶራ በደንብ ነው የምረዳሽ። ቆይ ለምንድን ነው አሁን ክፍሌ ድረስ መጠሽ ይህንን ነገር እያልሽኝ ያለሽው? ምን ላድርግ ፓንዶራ? ቆይ እስከ መቼ ጥላችን ተሸክመን እንኖራለን? ይኸውልሽ እህቴ
አሁን እዚህ የመጣሁት ሁሉም ነገር እንዲያበቃ ነው። ምናልባት ደግሞ ሳላቅ ያስከፋዎች ነገር ካለም ይቅርታ እንድታደርግልኝ ነው። ወደ እስር ቤት ላለመግባት ብዬ ሰርክ ያለችኝ ሁሉ ያደረግኩት አይደለም። ምንድን ነው ከአንቺ ከአንዷ ልጄ ላለመለየት ብዬ እኮ ነው። ልጄ ነው ያልሽው? ልጄ ከማለትሽ በፊት ቢያንስ ልጅነት የምትመልሽልኝ ደስ ይለኝ ነበር። ይሄ ንግግርሽ ደግሞ ምን ማለት ነው? ከልጅነቴ ጀምሮ ለሶሊያና ልዩ ፍቅር እንዳለኝ ታውቂ ነበር። አንቺ ነሽ ሶሊያናን ባውሬ መስለሽ እንድጠላት ያደረግሽኝ። አንቺ ነሽ እማዬ። እስከ ዛሬ እኛው ማንነትን የት ቀብሬው ነበር? እንደዚያ የኔ ባልሆነ ማንነት ስትሰጠኝ ነበር። ይህ ጸጸት፣ ይህ መሰበር የት ነበር? አሁን እስከ የት መጣ? እንዴት መጣ? እውነትም ጊዜ የማይፈታው እንቆቅልሽ የለም ለካ። ይህን ውድሽት ብችልና ትናንት መልሼ ያጠፋኋቸውን ነገሮች ባስተካክል ደስ ይለኝ ነበር። አንቺ ላይ ብዙ ክፉ ነገር የተመኘሁባቸው እነዚያ ቀናቶች የተረገሙ ይሁኑ፣ እውነት የተረገሙ ይሁኑ። ሁሉ ነገር ከረፈደን ይገባል። የኔ ተወዳጅ ጭራሽም አላውቃትም። ፓንዶራን እኮ ነው እንችብኝ። በፍጹም እንደዚህ ሆነ አይቻትም ማውቃት አይመስለኝም። ናኦዴ፣ ዋናው ነገር ሁሉም ነገር ገብቷት ከልቧ መጸጸቷ ነው። እኔ ሁልጊዜ የምመኝ የነበረው በፍቅር የተሞላና ደስተኛ ቤተሰብ እንዲኖረኝ ነበር። ሶሪዬ፣ እንደዚህማ በቶሎ ተስፋ አትቁረጪ። አውቃለሁ ከማንም በላይ የይቅርታ ልብ እንዳለሽ አውቃለሁ። እና ይህንን ልብሽ የምትጠቀሚበት ጊዜውን ይመስለኛል። ናኦዴ፣ እኔ እኮ እነሱን ይቅር ማለት ችግር የለብኝም። ግን ደግሞ ዋናው ነገር እነሱ ራሳቸውን ይቅር ይሉታል ወይ ነው። ምንድን ነው እዚህ ክፍል ውስጥ ራስሽን ለመቅጣት እየሞከርሽ ነው እንዴ? ፈጣሪ ካልቀጣኝ ራሴን በደንብ እቀጣለሁ ብለሽ ነው አክስቴ? የእናቴ ልጅ ስለሆንኩ ራስ ወዳድ ነኝ ብዬ ነው። የኔ ቆንጆ፣ ለአንቺ እኮ እንደዛ መሆኔ እኔም እኮ ጥፋት አለብኝ። ብቻ አክስቴ አንቺም ይቅርታ ልትጠይቂኝ ባልሆነ። አክስት እኮ ማለት ልክ እንደ እናት ናት። ይህ አባባል ዝም ብሎ የመጣ ይመስልሻል እንዴ? እናትሽ በተሳሳተ መንገድ ስትመራሽ በእርግጥ ዝም ማለቴ እኔንም ጥፋተኛ ያሰኘኛል። አክስቴ አንቺ በጣም መልካምና አስተዋይ ሴት ነሽ። አንቺም እኮ እንደዛው ነሽ የኔ ቆንጆ። ማንም ሰው እኮ ክፉም መልካምም ሆኖ አልተፈጠረም። ክፉንም መልካምንም ባህሪ የምናመጣው እኛው ራሳችን ነን። በትክክል እውነቴን ነው የምልሽ። አንቺ ላይ ያለውን ክፉ ባህሪ እናትሽ ናት ያጋባችብሽ። ህይወት የምርጫ ጉዳይ ናት ይባል የለ? ከአንቺ መልካሙን ባህሪ መውሰድ ነበረብኝ። የኔ ቆንጆ፣ እኔ አስቤ ያልሰጠሁሽን ከየት ታመጫለሽ? ለዚህ እኮ ነው እኔ ጥፋተኛ ነኝ እያልኩሽ ያለሁት። አሁን ይቅር በይ ልልሽ ሳይሆን አክስትሽን አቅፈሽ እንድትስሚያት ነው የመጣሁት። እውነት ግን ይቅር ብለሽኛል አክስቴ? እኔ እኮ አንቺን ለመግደል ከእናቴ ጋር በጣም ብዙ ነገር ሳሴር የነበርኩ ሴት ነኝ። ሰርኬ በቀላሉ ትሞታለች ያለሽ ማን ነው? እንደ ድመት 7 ነፍስ ነው ያላት። እኔ አሁን ቀይ አክስቴ እዊ የኔ በቀል አውራጅ እንዴት ነው የረዘምሽው? ካቀፍኩሽ ቆየሁኝ ማለት ነው። እውነትም ይሄ ጠረንሽ ናፍቆኝ ነበር የኔ ውድ ልጆች። ለእናንተማ እውነት ህይወቴን እሰጣለሁ። አክስቴ በጣም ወድሻለሁ። በይሽ አታልቅሽ፣ በደንብ ተነፋረቂ ነው ይውጣልሽ። ሰርኬ እንዴት ነሽ? አለሁልሽ። እኔ የምልሽ ፓንዶራን አልነገርሻት? እባክሽ ሰርኬ፣ ሶሊን በሰላም ትኖርበት፣ ነገሩን በይቅርታ መፍታቱ ነው የሚሻለው። ለዚህ እኮ ነው የኔ ቆንጆ ማታ ቆንጆ የቤተሰብ ራት አዘጋጅልልሽ ነው የመጣሁት። የቤተሰብ ስትይ እና ዜብንም ጨምሮ ነው አይደል? እንዴ እንደዚህ ስትይ እኮ ካዜብ ጋር በአንዴ ሽርክ ሆንሽ ትመስያለሽ። አውቃለሁ፣ ሁለቱም የበደሉን በደል ይቅርታ የሚገባው እንዳልሆነ አውቃለሁ። ግን እንዲሁ ሳስበው አንጀቴን በሉት። ወይ የኔ ቆንጆ፣ ያንቺን አንጀት ከበሉ ስለዚህ እራት መብላት አይጠበቅባቸውም ማለት ነው። ኧረ ይበላሉ። ለምንድን ነው የማይበሉት? እንደውም የይቅርታና ቆንጆ የፍቅር ማዕድ ነው የሚሆነው።
ናኦድና እናቱን ስለጠሯቸው በርከት አድርገሽ ብትሰሪው መልካም ነው። ይሄ ደግሞ ራቱን ልዩ ያደርገዋል። በእሺ ለማንኛውም ወተሽ ለራቱ የሚያስፈልገውን እቃ ግዢ። እኔ የምለው የሚከብድሽ ከሆነ ሰራተኛ ልቅጠርልሽ እንዴ? ኧረ ችግር የለውም፣ ቆንጆ አድርጌ አሳልጠዋለሁ። እንግዲህ በደንብ አሳልጪው። መልካም ስራ። አይ ሰርኪ፣ አንቺ ራስኩ በጣም ልዩ ሰው ነሽ። ምን ነው አዚትዬ ፎቅ አሰኘሽ ዛሬ? ምናልባት ከዚህ መፈጥፈጥ አምሮኝ ቢሆንስ? ወይ አይኔ ቆንጆ፣ ሰው ይዘሽም ካልወደቅሽ ጥሩ ነው። አታስቢ ሰርኪ፣ በአሁኑ ራሴን ነው ይዤ የምወድቀው። እባክሽ ሰርኪ፣ ይቅርታሽን ሳላገኝ አሳልፈሽ እንዳትሰጪ። ለማንኛውም ዛሬ ቆንጆ የቤተሰብ ዝግጅት አዘጋጅቻለሁ። ያው አንቺ እንዳልሽው ይቅር መባባሉ ሳይሻል አይቀርም። ምን እንደምልሽ አላውቅም። እውነት አንቺም ሶሊም እኮ የዋህ ልብ ነው ያላችሁ። እና ዳይቨርት እናድርግልሻ? አረ አያስፈልግም ሰርኪ፣ እናንተ ብቻ እንደ ይቅር በሉኝ እንጂ እኔ የዋህ ልብ መፍጠር አያቅተኝም። በይ ለማንኛውም እራቱ ተዘጋጅቷል ልልሽ ነው፣ ልጠራሽ ነው የመጣሁት። እሺ ሰርኪ፣ መጣሁ። ተመስገን አምላኬ ተመስገን። በመጨረሻም ከጸጸት ህልሜ ልፈወስ ነው መሰለኝ። ተመስገን ተመስገን ጌታ ተመስገን። በጣም እኮ የሚገርመው ብሉ ተበላችሁ ነው ብላንቺ እየበላሁ ነው። ብላችሁ እንዳንቺ። እሺ ምን ጎደለ? ምን ልጨምር? በእውነት ቆንጆ እራት ነበር። በጣም የምናመሰግነው። እኔም በጣም አመሰግናለሁ። ኔኒ ቆንጆ፣ ታዲያ አንቺ ወንበር ይዘሽ አትመጭም እንዴ? አንቺ እኮ የቤተሰቡ አባል ነሽ። አዎ ቁጭ በይ። የኔና ያዥሽ ከምትፈልጊው ጨምሮ የጨመራችሁ አባይ እንግዲህ ይሄ ማዕድ የይቅርታና የፍቅር ማዕድ ተብሏል። ፓንዶራ ወይ አክስቴ፣ ያው ፓንዶራዬ እንግዲህ እናት ላይ ቂም መያዝ ጥሩም አይደለም። ሰርኪ ይቅርታ፣ እዚህ ጋር ላስቆምሽና እዚህ ቤት ያላችሁት በጠቅላላ ከናኦድ እናት በስተቀር በጣም በድያችኋለሁ። ከልባችሁ ይቅርታ እንድታረጉልኝ እፈልጋለሁ። ያው እንግዲህ አዚትዬ ይቅርታው በችርቻሮ ከሚሆን ይልቅ ያው በጅምላ ቢሆን ይሻላል አይደል እንዴ? እባካችሁ በጣም በድያችኋለሁ፣ አስከፍቻችኋለሁ። በፈጠራችሁ ልለምናችሁ ጸጸቱ ሳይገለኝ ይቅር በሉኝ። እማዬ፣ እኔ በበኩሌ ይቅር ብዬሻለሁ። የእውነት እኔም ከልብ ይቅርታ አድርጌልሻለሁ። እኔም ከአንጀቴ ይቅር ብዬሻለሁ። መርማሪ አካል እባላለሁ። ይቅርታ ከመሸ ስለመጣ ከፍርድ ቤት ትዕዛዝ ወረቀት ይዤ ነው የመጣሁት። ከእናንተ ውስጥ ወይዘሮ አዜብ የትኛዋ ነች? እኔ ወይዘሮ ሰብለን ለመድረስ ስለተጠረጠርሽ ከዚህ ሰዓት ጀምሮ በቁጥጥር ስር ውለሻል። በጣም ይቅርታ እንግዲህ አዚትዬ፣ ያው እኔ ይቅር ብልሽ መጎገን ይቅር አይልሽም። ፍትህ ደግሞ ያረጃል እንጂ አይሞትም።
ልጅ እንዴት ነው የምታምረው! እውነት ነው እንጂ ራሱ በጣም ነው። ካንተ ግን አለ አንተ ልጅ ሸሚዝ እንኳን ለዛ ነው ማለት ብታረቅ። አረማይ ይሄ ራሱ በጣም ጭንቅ ነው። ሲያንስብኩ ይሄ ራሱ አይ ሙሽሪት መጣለች። የኔ ቆንጆ የእውነት ሶሊ በጣም ያምርብሽ። ያ ሁሉ ውጣ ውረድ አልፈን እዚህ ደረጃ እንደርሳለን ብሎ ማሰቡ ራሱ በጣም ነው የሚከብደው። ልክ ነህ አብዴ። በእውነት ነው የሚሄድ የሚሆን አላሰብኩም ነበር፣ ግን ደግሞ ዛሬ እውነትና ፍቅር አሸንፎ አይተናል። እውነት ነው እማዬ፣ መርቅ እንጂ የኔ ልጅነት ልጄ ዋጋ የከፈልኩብክ እና ቆንጅዬዋ የኔ ልጅ ፈጣሪ ከዚህ በላይ በፍቅር በሰላም ያኖራችሁ። አሜን። ስታምሪ ነው ሱልዬ ቆንጆ ሁለታችሁንም በጣም ነው ደስ ያለኝ። የእውነት በጣም ያማረብሽ። ፈጣሪን ቀን ሰጥቶ እንደዚህ ሆነሽ ነው የተሰረቀው። በጣም ነው የማመሰግነው። አሁን እሺ ፈገግ ሆነም አው ያው ያው የሆነና ያጆየ ወንዶች በደልዛፉ ያው ያው የሆነ ያጆየ ያው ዛዛታ እሺ ፋሚሊ ዳፎ ተዘጋጅ። በቃ እኛ እንጣላለን። ኦኬ ጀምሮ